ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። በሰባተኛው ጠቅላላ ምርጫ የታየው ሰፊ የህዝብ ተሳትፎ ኢትዮጵያውያንን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር ያሳዩበት ነው ተባለ። ምርጫው በኢትዮጵያ ምድር የሰለጠነ የፖለቲካ መንገድ እንጂ የጠመንጃ የፖለቲካ ቦታ እንደሌለው ህዝቡ መልእክት ያስተላለፈበት ነው። በሰባተኛው ጠቅላላ ምርጫ ከተወዳደሩት 42 ፖለቲካ ፓርቲዎች ውስጥ 17ቱ የህዝብ ተወካዮች ምክር ቤት መቀመጫን ማግኘታቸው ተረጋግጧል። የምርጫው ውጤትም የኢትዮጵያንን ፖለቲካ ወደ አዲስ ምዕራፍ ያሸጋገረ ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ አምናለሁ እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ይህ ጠቅላይ ሚኒስትር አብይ አህመድ በጥር ወር 2018 ዓ.ም ለህዝብ ተወካዮች ምክር ቤት ካደረጉት ንግግር የተወሰደ ነው። ጠቅላይ ሚኒስትሩ የሰባተኛው ጠቅላላ ምርጫ ከዚህ ቀደም ከነበሩት ምርጫዎች በብዙ መመዘኛ የተሻለ እንዲሆን የነበራቸውን መሻት የገለጹበት፣ መንግስታቸውም አበክሮ የሰራበት ስለመሆኑ በማብራሪያቸው ጠቅሰው ነበር። ከስድስተኛው ጠቅላላ ምርጫ ይልቅ በሰባተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎች በህዝብ ተወካዮች ምክር ቤት እንዲገቡ የነበረው ፍላጎትና ስራ በእርግጥም በውጤት የተገለጠ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት ከ486 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ ብልጽግና ፓርቲ 438 መቀመጫዎችን ያሸነፈ ሲሆን ቀሪዎቹ በተፎካካሪ የፖለቲካ ፓርቲዎችና በግል እጩዎች የተያዙ ናቸው። ይህም እስካሁን በተገለጹት የህዝብ ተወካዮች ምክር ቤት ውጤቶች መሰረት የተፎካካሪ ፓርቲዎችና የግል እጩዎች 10 በመቶ ገደማ መቀመጫ መያዛቸውም ተረጋግጧል። በሰባተኛው ጠቅላላ ምርጫ 42 ፓርቲዎችና 80 የግል እጩዎች የተወዳደሩ ሲሆን በህዝብ ተወካዮች ምክር ቤት 17 ፓርቲዎች ወንበር ማግኘት የቻሉበትም ነው። 8 የግል እጩዎችም በምክር ቤቱ መቀመጫዎችን ማግኘት ችለዋል። እንደ ህዝብ ተወካዮች ምክር ቤት ሁሉ የክልል ምክር ቤቶችም ብልጽግና ፓርቲ በአብላጫ ቢያሸንፍም በሁሉም በሚባል ደረጃ ተፎካካሪ ፓርቲዎች የተለያዩ ቁጥር ያላቸው መቀመጫዎችን አግኝተዋል። በሰባተኛው ጠቅላላ ምርጫ የታየ ውጤት እንደ ከዚህ ቀደሙ የአንድ ፓርቲ አባላት ብቻ ሳይሆኑ ተፎካካሪ ፓርቲዎችም በብዛት መቀመጫዎችን ያገኙበት ሆኗል። ውጤቱም የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ያሸጋገረ ነው። ህዝብም ይሁንታ የሰጣቸውን እንደራሴዎችን በተለያየ ደረጃ ወክሎ የሚያይበት ብዝሃ ሀሳብና አመለካከቶችም ወደፊት እንዲመጡም በር የከፈተ ሆኗል። በጣም በርካታ ፓርቲዎች የፓርቲ ቁጥሮቹ ብዙ ናቸው። ከ42 በላይ የሚሆኑ ሰው ተወዳደሩ። ግለሰቦችም በህዝብ ተወካዮች ምክር ቤት በክልልም ድምጽ የማግኘት እድል አግኝተዋል። እንድምታው ምን ያሳየናል ካልን ኢትዮጵያ ውስጥ የሀሳብ ፍጭት እንዳለ፣ ሰዎች ምንም ያክል ምንም ብናወራ አትምረጡን ብንላቸው ይሄ ለእናንተ አይገባም ስሉን፣ ይሄን ለምን ትነኩታላችሁ፣ ይሄ ለእናንተ የሚሆን ነገር አሉልን ብሎ ኢትዮጵያውያን ተባብረው አገራቸው ላይ መንግስት መመስረት እንደሚችሉ፣ ስለዚህ የግለሰቦች ምርጫ እሱን ያሳያል። በቀጣይ በ2019 ዓ.ም በሚመሰረተው ምክር ቤት ውስጥም የተለያዩ ርዕዮተ ዓለም ያላቸው በርካታ የፖለቲካ ፓርቲዎችና የግል እጩዎች መወከላቸውም የሀሳብ ብዝሃነት እንዲረጋገጥም በር ከፋች ነው። የኢትዮጵያ ብሔራዊ ጥቅም በማስጠበቅ ረገድም የብዙሃኑ ድምፅ የሚሰማበት መድረክ መሆንንም ያስችለዋል። ይህም ሀገር በቀል ለሆነው ኢትዮጵያዊ ዲሞክራሲ መጎልበትና ለመድበለ ዲሞክራሲ መፋፋት የራሱ ሚና የሚጫወት እንግዲህ 2019 የሚመሰረተው መስከረም 30 የሚመሰረተው ፓርላማ እስካሁን ካየነው ድሉን አግኝተን ሰፋ ያለ ከ1997 ቀጥሎ ሰፋ ያለ ድምጾች የሚሰሙበት ይሆናል የሚል እይታ አለን። ምክንያቱም ህግ አውጪ ስለሆነ ፓርላማው ህግ ሲያወጣ በህግ ጉዳዮች ላይ ይከራከራል፣ በብሔራዊ ጥቅም ጉዳዮች ይከራከራል፣ በፖሊሲ ጉዳዮች፣ በትምህርት፣ በጤና፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በውጭ ጉዳይ ፖሊሲ፣ በእነዚህ ሁሉ ክርክሮችን ያከናውናል። ሲያከናውን እነዚህ አዲሱ ፓርላማ ላይ የሚገቡት
የተፎካካሪ የተለያዩ የፖለቲካ ፓርቲዎችና የግለሰቦች በግል የተወዳደሩ አሸናፊ የሆኑ ሰዎች በጣም በርካታ ሀሳቦችን ያመጣሉ ብለን እንጠብቃለን። የኢትዮጵያን የብሔራዊ ጥቅም ጉዳይ በአንድ ላይ ይነጋገራሉ የሚል እምነት አለን። አሁን የህዝባችን የሙስናና የሰላም ጉዳይ አለ፣ የመልካም አስተዳደር ጉዳዮች አሉ፣ የተቋማት ግንባታ ጉዳይ አለ። በተለይ የሰላምና ዘላቂ የሆነ ሰላም የተቋም ግንባታ ምን መሆን እንዳለበት በደንብ አድርገው ይወስናሉ የሚል እይታ ይኖረኛል። ከነሱ እንጠብቃለን። የሰባተኛው ጠቅላላ ምርጫ ውጤትም ኢትዮጵያውያን ከአሮጌው የኃይል ስልጣን ፍላጎት ይልቅ በምርጫ ብቻ መንግስት ለሚጸናበት መንገድ ይሁንታ የሰጡበትም፣ ፓርቲዎችም በሀሳብ ፉክክር በትብብር ሀገረ መንግስት በጽኑ መሰረት ላይ ለማቆም ያላቸውን መሻት በግልጽ ያሳዩበት ታሪካዊ መድረክም ነው። ፓርቲዎች ማንኛውም ስልጣን የሚገኘው ከህዝብ ይሉንታ እንደሆነ፣ ከምርጫ ኮሮጆ እንደሚቀዳ፣ ሀሳባቸውን ደግሞ ጠንክረው መሸጥ እንዳለባቸው፣ ምንም ያክል ጫና ውስጥ እንኳን ቢገቡ ከኃይል አማራጭ ይልቅ ሰላማዊ የሆነ የስልጣን ሽግግር ማከናወን እንዳለበት፣ መንግስት ደግሞ መጽናት እንዳለበት፣ እነዚህ ሁሉ ድምር ውጤት እንግዲህ ትምህርት እሱ ነው የሚያሳየው። በሰባተኛው ጠቅላላ ምርጫ ውጤት የተፎካካሪ ፓርቲዎች ድምፅ ጎልቶ የወጣበት፣ ኢትዮጵያም የብዙሃኑ ድምፅ የሚደመጥባት፣ ለጠንካራ ሀገረ መንግስትና ለዘላቂ ሰላም መረጋገጥ የማይተካ ሚና ያለው ታሪካዊ ክስተት ነበር። በመከባበርና በመተባበር ላይ ያተኮረ የፖለቲካ ባህል የህዝብና የሀገርን ጥቅም ከፊት ያስቀደመ፣ በአንድ ጣራ ስር በጋራ ለመምራት ልምምድና እድልን ይሰጣል። አዲሱ የፖለቲካ ምህዳርም ኢትዮጵያ በሁለንተናዊ መስክ ተሽላ እንድትገኝ የሚያደርጋትና የጸና መሰረት እንዲፈጠር የትውልዱ ትስስር የሚጸናበት አዲስ ምዕራፍ እንዲከፈትም ያደረገ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በፈጠረው ጠንካራ ተቋማዊ አቅም ሰባተኛውን ጠቅላላ ምርጫ ያለምንም ጣልቃ ገብነት ማከናወን ችሏል። ቦርዱ በዘመናዊ አሰራር በራስ አቅም ተግባራዊ ማድረግ አስችሎታል። ተቋማት በሀገረ መንግስት ግንባታ ውስጥ ያላቸው ሚና ቀላል የሚባል አይደለም። ስርዓት ሲዘረጋና የተዘረጋውን ስርዓት ማነጽ የሚችሉ ጠንካራ ተቋማት ሲኖሩ የሀገረ መንግስት ግንባታው ስኬታማ ይሆናል። ኢትዮጵያ በመንግስታት ለውጥ ውስጥ ቀጣይነት ያለው ተቋማትን የመገንባት ስኬቷ ሲታይ በርካታ ውጣ ውረዶች ቢኖሩበትም አሁን ላይ በግልጽ የሚታይ አቅም በተገነቡ ተቋማት ዘንድ መታየት ጀምሯል። የመንግስት ቁርጠኝነትና የህዝቡ ለተቋማት ያለው እምነት እያደገ መምጣት የተቋማት ግንባታን ከሚያጠናክሩ አበይት ምክንያቶች ውስጥ መጠቀስ ይችላሉ። በዚህ ረገድ እየተገነቡና በውጤት እየታዩ ካሉ ዲሞክራሲያዊ ተቋማት ውስጥ የብሔራዊ ምርጫ ቦርድ አንዱና ዋነኛው ነው። ይኸው ተቋም አንድ ብሎ የጀመረው ጠቅላላ ምርጫ ዛሬ ላይ 7 ደርሶ እሱንም በስኬት አጠናቋል። ምርጫ ቦርድ 7 ጠቅላላ ምርጫዎችን ማከናወን ይቻል እንጂ የጥራት ደረጃቸው ተመሳሳይ ናቸው ማለት ግን አይደለም። አሁን ላይ የተገነባው ምርጫ ቦርድ ቀጣይነት ባለው መልኩ ገለልተኝነቱን አስጠብቆ በብቃት ምርጫን ማስፈጸም እንደሚችል ያስመሰከረም ሆኗል። ጠንካራና ገለልተኛ ተቋማትን መገንባት ሀገርን በጽኑ መሰረት ላይ ለማቆም የሚደረገው ጉዞ ዋስትና መሆኑም በተግባር አሳይቷል። በሰባተኛው ጠቅላላ ምርጫ የታየው የኢትዮጵያ ብሔራዊ ምርጫ ቦርድ ተቋማዊ ሽግግር፣ የቴክኖሎጂ ትግበራና ተቋማዊ አደረጃጀት በሀገር የፖለቲካ ታሪክ ውስጥ አዲስ ምዕራፍንም ከፍቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። ቦርዱ 54 ሚሊዮን በላይ ህዝብ መዝግቦ ድምፅ ያሰጠበት ብቃት የምርጫ ቁሳቁስን በአግባቡ አሰራጭቶ ጉድለቶችን ቀንሶ አፍሪካውያን ወንድሞችን ታዝበውበት እንከን የማይወጣለት ምርጫ ማካሄድ የመቻል ትልቅ አቅም መገንባቱን አሳይቷል። ይህ አቅም ደግሞ በራስ አቅም የጎለበተና የጸና መሆኑም ልብ ይሏል። በዚህም ሰፊ ተሞክሮም ተቀምሮበታል። እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው። ስለዚህ ከፈተናዎች ጠቃሚ ትምህርት እንደምትወስዱ እና ውጤታማ የሆናችሁባቸውን አሰራሮች ደግሞ
ይበልጥ እንደምታጠነክሩ ሙሉ እምነት አለኝ። ይህ የምርጫ ቦርድ ስኬትና የመፈጸም አቅም ዝም ብሎ የተገኘ ሳይሆን መንግስት ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነትም በግልጽ ያመላከተበት ነው። ምክንያቱም የቦርዱን ገለልተኝነት በማረጋገጥ መንግስት ትልቅና ደፋር ኃላፊነትንም ወስዷል። የህግ ጥሰት ወይም ክፍተት በተገኘባቸው አካባቢዎች በድጋሚ የድምፅ ቆጠራ እንዲደረግ፣ በምርጫው ተአማኒነት ጉድለት ላይ አሳማኝ ምክንያት የተገኘባቸው የምርጫ ክልሎች ደግሞ ምርጫ በድጋሚ እንዲደረግ የማያወላውሉ ውሳኔንም አሳልፏል። ያለማንም ጣልቃ ገብነት 7ኛውንም ጠቅላላ ምርጫ ማከናወን መቻሉን የድሉ አንዱ መልክም ሆኗል። ቦርዱ ስራውን በተባለው ጊዜና መጠን አያከናውንም የሚሉም ጭምር ነበሩ። ቦርዱ እንደ ምርጫ አስፈጻሚ ተቋማዊ ገለልተኝነትን መጠበቅ፣ ህግንና መመሪያዎችን ብቻ መከተል፣ በፖለቲካዊ ጫና ወይም ተጽዕኖ አለመመራት፣ ሁሉንም ፓርቲዎች፣ መራጮች፣ እጩዎች፣ ባለድርሻ አካላት በእኩል በማገልገል ውሳኔዎቹን በግልጽነትና በተጠያቂነት መስጠት የሚጠይቅ ሲሆን ቦርዱ በዕለት ተዕለት ሆነ በምርጫው ወቅት የተቋሙን ነፃነት ከማንኛውም አይነት ጫናና ጣልቃ ገብነት በመጠበቅ በህግና በመርህ ላይ ተመስርቶ ውሳኔዎችን ሲያሳልፍ ቆይቷል። በተለይም በመራጮች ምዝገባና በምርጫ ቀን የምርጫ አስፈጻሚዎቻችንን ገለልተኝነትና ሙያዊ ብቃት ከፍተኛ ክትትል አድርጓል። ቦርዱ ባደራጀው የክትትል ቡድን በስፋት በማሰማራት የህግ ጥሰቶችን፣ ጣልቃ ገብነቶችንና ያልተገቡ ተጽዕኖችን ለመከላከል ሰርቷል። በምርጫ ሂደቱም ትክክለኛ የሆነ አሰራርን በመተግበር ከ10 ሺህ በላይ ፖለቲካ ፓርቲና የግል ተወዳዳሪ እጩዎችን ያለምንም ማንጠባጠብ ያሳተፈ የምርጫ ሂደትን አከናውኗል። ውስብስቡን መንገድ በጽናትና በብቃት ቦርዱ ተሻግሮ ተቋማዊ አቅሙን ከፍም አድርጎበታል። 10438 የፖለቲካ ፓርቲና የግል እጩዎች የብቃት መስፈርትን በማረጋገጥ መረጃዎቻቸውን በማጥራት በድምፅ መስጫ ወረቀት ላይ አንድም የተመዘገበና የተረጋገጠ እጩ ሳይቀር በትክክል ማካተት እጅግ ውስብስብ የሆነ ስራ ነበር። ከዚህም ባለፈ ሁሉም የተመዘገቡና ሰርቲፊኬት የተሰጣቸው እጩዎች በድምፅ መስጫ ወረቀት ላይ ያለምንም መጓደል መዛባት እንዲታተም ማድረግ በከፍተኛ የቦርዱ ባለሙያዎች ጥንቃቄና ትኩረት የተከናወነ ስራ ነው። የ7ኛው ጠቅላላ ምርጫ ትልቁ ትርፍ የፖለቲካ ስልጣን ሽግግር ብቻ ሆኖም አልቀረም። ይልቁንም ለቀጣዩ ትውልድ የሚተርፍ ገለልተኛና ፍትህን የተከተለ የህዝብ ድምፅ የሚያስከብር ብቁ የብሔራዊ ምርጫ ቦርድ ተቋምንም መገንባቱም ነው።
የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ ምርጫ ስኬትን አስመልክቶ ባወጣው መግለጫ ምክር ቤቱ ስር የሚንቀሳቀሱም ሆነ በምርጫው የሚሳተፉ ሁሉም ተፎካካሪ ፓርቲዎች በሂደቱ ላሳዩት ከፍተኛ የፖለቲካ ጨዋነት፣ ለሰላማዊ የሀሳብ ፉክክርና ለሕግ የበላይነት መገዛት የሚደነቅ መሆኑን ገልጿል። ምክር ቤቱ በመግለጫውም ይህ የሰለጠነ አካሄድ ለዜጎች ሰፊ የአማራጭ አድማስ ከመፍጠርም በላይ ሂደቱ ፍጹም ሰላማዊ ሆኖ እንዲጠናቀቅ ቁልፍ ሚና መጫወቱን አስገንዝቧል። ከዚህም ጋር ተያይዞ መላው የኢትዮጵያ ሕዝብና የአዲስ አበባ ነዋሪዎች በነፃነትና በሰላማዊ መንገድ ወጥተው የሰጡትን ድምፅና ያሳዩትን ምርጫ በልበ ሙሉነት መቀበላቸውንም ለሕዝብ ድምፅ ያለውን ፍጹም ክብርና እውቀትም አረጋግጧል ብለዋል። የምርጫ አሸናፊው የብልጽግና ፓርቲ የከተማዋንና የሀገሪቷን ዘላቂ ሰላም፣ ልማትና መልካም አስተዳደርን ለማረጋገጥ የሚደረገውን ዘርፈ ብዙ ጥረትና የጋራ ምክር ቤቱ በነቃ ተሳትፎ በገንቢ ሂስና በአማራጭ ሀሳቦች አብሮ ለመስራት ዝግጁ መሆኑን የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በሰባተኛው ጠቅላላ ምርጫ በሰላም መጠናቀቅን ተከትሎ የእንኳን ደስ አላችሁ መልእክት አስተላልፏል። በመጨረሻም ዜና እረፍት። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢትዮጵያ ሬዲዮና ቴሌቪዥን በርካታ ዓመታት ከሪፖርተርነት እስከ ከፍተኛ አዘጋጅነት ያገለገለው ጋዜጠኛ ዳንኤል ታደሰ ባደረበት ሕመም ከዚህ ዓለም በሞት ተለይቷል። ጋዜጠኛ ዳንኤል ታደሰ ከአባቱ አቶ ታደሰ ዳምጠውና ከእናቱ ፈለቀች ዳኜ ታህሳስ 26 ቀን 1959 ዓመተ ምህረት በአዲስ አበባ ከተማ ተወለደ። ጋዜጠኛው በታህሳስ 18 1954 ዓ.ም ጀምሮ ህይወቱ እስካለፈበት ቀን ድረስ ላለፉት 24 ዓመታት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለይም በኢትዮጵያ ሬዲዮ በተለያዩ ደረጃዎች ላይ አገልግሏል። የጋዜጠኛ ዳንኤል ስርዓተ ቀብርም ተፈጽሟል በዛሬው ዕለት። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ